እንጨምራለን፣ ፖለቲካዊ ጉዳዮችን እነካካለን። ክብራትና ክብራን ዶክተር ጌዲዮን ጢሞቴዎስ ኤርትራን አስመልክተው ተናግረዋል። የጌዲዮንን ንግግር እንዴት አያችሁ? የውጭ ጉዳይ ሚኒስትር ናቸው። ዜናውን ላስደምጣችሁ እስኪ። እየበጠበጠችን ያለችው ኤርትራ እንደሆነች ይታወቃል። ከተገነጠለች በኋላ ሉዓላዊ ሀገር ሆና ግን አንድ እግሯ እዚህ አንድ እግሯ እዚህ ነው። በኢትዮጵያ ጉዳይም ትገባለች፣ ሉዓላዊ ሀገር መሆን ትፈልጋለች የሚል እንድምታ ያለው ነገር ተናግረዋል። ይሄ ደግሞ ትዕግስቱ ገደብ ሊኖረው ይገባል ይላሉ። እስኪ እንስማው ዜናው። ያለውን ስር የሰደደ የእርስ በርስ ግጭት ለመፍታት ተመራጭና ዘላቂ መፍትሄ ነው ያሉትን ምክረ ሀሳብ አቅርበዋል። ለኢትዮ ኤርትራ ጎርባጣ ታሪካዊ ግንኙነትና ስር የሰደደ ግጭት ቁልፍና ዘላቂ መፍትሄ ይሆናል ብለው ያቀረቡትን በሁለቱ ሀገራት መካከል ሰፋ ያለ የኢኮኖሚ ውህደት እንዲፈጠር ማድረግን ነው። ይህን ውህደት ማምጣት አዳጋች መሆኑን ያመኑት ሚኒስትሩ ነገር ግን የፖለቲካ ቁርጠኝነት ካለ ማድረግ እንደሚቻል ጠቁመዋል። ወደዚህ የኢኮኖሚ ውህደት ለመሄድም እንደ መግቢያ በሁለቱ ሀገራት መካከል ነፃ የንግድ ቀጠና በመመስረት ሂደቱን በቀላሉ ማስጀመር ይችላል ብለዋል። ከዚህ በመነሳትም ሁለቱ ሀገራት አግባብነት ያላቸውን የኢኮኖሚ ፖሊሲዎች ቀስ በቀስ እያስማሙ ወደ ላቀ የውህደት ደረጃ ማድረስ እንደሚችሉም ገልጸዋል። ለዚህ የኢኮኖሚ ውህደት አጀንዳ እውን መሆን በቅድሚያ በሁለቱ ሀገራት መካከል የሸቀጦች አገልግሎቶች የካፒታል ዘላቂና አስተማማኝ የባህር በር የማግኘት ፍላጎት በዚህ ማዕቀፍ ውስጥ ምላሽ እንዲያገኝ ማድረግ እንደሚችል ጠቁመዋል። ኢትዮጵያ በአሰብ ወደብ በኩል ዘላቂና አስተማማኝ የባህር በር ለማግኘት ሌሎች አማራጭ ዘዴዎችን ለመቃኘት ዝግጁ መሆኗንና በዚህም የኤርትራን ጥቅም ተጠብቆ የኢትዮጵያን የረጅም ጊዜ የባህር በር ፍላጎት ማሟላት እንደሚቻል ገልጸዋል። በእኛ እይታ በኢትዮጵያና በኤርትራ መካከል ሰፋ ያለ የኢኮኖሚ ውህደት ሞዴልን መተግበር ለሁለቱ ሀገራት ሰፋ ያለ ዜናውን ለሪፖርተር ላይ እንዲሁም ደግሞ የሬድዋን ሁሴንን ንግግር ያደመጣችሁ ሰዎች በሳምንቱ በተወሰነ መንገድ ሁላችሁንም ያወያየ ጉዳይ ነው። ኤርትራ በግል ጉዳያችን ጣልቃ ትገባለች፣ ትዕግስታችን ሊሚት ሊኖረው ይገባል የሚል እንድምታ ተናግረዋል። አንዳንዶች ኤርትራ በግል ጉዳያችን ጣልቃ እንድትገባ ለምን ፈቀድላት? የውስጥ ጉዳያችን ወይም ደግሞ ፖለቲካችን ጠንካራ ስላልሆነ ነው። ጠንካራ ከሆነ ማንኛውም ነገር ለፍስፍስ ከሆንክ ለሰርጎ ገብ ትመቻለህ፣ ለኢንፊልትሬሽን ትመቻለህ እና የራሳችንን ድክመት ለምንድን ነው የምናላከው? ይህንን ነው የኤርትራ የውጭ ጉዳይ ሚኒስትር የማነ ገብረ መስቀል የተናገሩት። ኢትዮጵያ ውስጥ የተፈጠረው ችግር እኮ ራሳችሁ የፈጠራችሁት ነው፣ ምንድን ነው በእኛ የምታሳቡት የሚል መግለጫ ሰጥተዋል። ምን ትላላችሁ? ኤርትራ ጣልቃ ገባችብን። ምን አይነት ንግግር ነው? እንዴት ያለ ንግግር ነው? ኤርትራ ጣልቃ ሲሆን ደግሞ በቁጥር 3.5 ሚሊዮን ናቸው ተብለው በቁጥር እንዳነሱ ተደርጎ ይነገራል። በየዓመቱ ኢትዮጵያ ውስጥ የሚወለደው ሕዝብ ኤርትራን ያክላል የተባለ ፖለቲካ ይሰራል። በጣም ጥቂት ናቸው የሚባሉት ደግሞ የ130 ሚሊዮን ኢትዮጵያውያን ሰላም መንግስታቸው ያደፈርሳል እየተባለ ደግሞ ፕሮፓጋንዳ ወይም ደግሞ ክስ ይቀርባልና ይህን ነገር እንዴት ነው የምታዩት? የኢትዮጵያ ደካማ መሆን ነው ወይስ የኤርትራ ጠንካራ መሆን ነው? በእርግጥ ጥቂት እርሾ ብዙ ሊጥን ታቦካለች ወይም ደግሞ ታኮፍሳለች አይደለም? እርሾ ስለበዙ ስላነሱ ሳይሆን በዚህ ደረጃ የእኛን ፖለቲካ ቅርጽ እስከ መለወጥ ድረስ እንዴት ሊገቡ ቻሉ? የመንግስት ክስ ተገቢ ነው ወይ? እናንተ ይህን ጉዳይ ምን ትላላችሁ? የፋኖ የኦነግና የህወሓት አንዳንድ አመራሮች ትሪፕል አላያንስ የሚመስል ነገር እንደፈጠሩ እየሰማን ነው። ፋኖ ኦነግና ቲፒኤልኤፍ ተሰብስበው መክረዋል። አላያንሱ እንዴት ነው? እንደምታውቁት የአማራ ክልል የተደረገ ያለው በፋኖና በፌዴራል መንግስቱ መካከል አልበረደም። ውጊያዎች አሉ። በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። አሁንም አለ። ራሱን የቻለ ምክንያት አለው። ይሄ ጦርነት የተነሳበት አንዳንድ ሰዎች የሚያስቀምጡት የፕሪቶሪያው ስምምነት ነው የአማራ ክልሉን የፈጠረው ይላሉ። የአማራ ፖለቲከኞች ወይም ደግሞ የፋኖ ደጋፊዎች ደግሞ ሲፈጠርብን የነበረው መገደል፣ መፈናቀልና የሰብአዊ ድርጊት ተጠራቅሞ ነው
እዚህ ብሶት ውስጥ የከተተን። ስለዚህ ራሳችንን ለመከላከል የህልውና ዘመቻ ላይ ገብተናል። የህልውና አደጋችን ጥያቄ ምልክት ውስጥ ስለገባ ራሳችንን ለመከላከል ነው ብለዋል። መብታችንን የምናስከብረው በጠመንጃ ነው በነፍጥ ነው በሚል እንግዲህ ከፌዴራል መንግስቱ ጋር እየታኮሱ ነው። አሁን በአጭር ይቋጫል የተባለው ጦርነት መቋጨቱ ሳይሆን ጭራሽ አላንስ እየፈጠሩ ነው። ይሄ ነገር የብልጽግናን መጨረሻ ያፋጥነው ይሆን ወይስ ያጠፋቸው ይሆን? እነዚህ ናቸው። የማጭበርበሩን ጉዳይ ለዛሬ እዚህ ጋር የነገርኳችሁን ያልነግሬያቸዋለሁ። ቀሪ ነገሮችን በቀጣይ ፕሮግራሞች ወደ እናንተ ማድረስ ይሆናል። እዚህ ጋር አፍሪካ ዩናይትድ እና ዋንጋር ያሉ ሌሎቻችሁ እዚህ ጋር ማያችሁ ሰዎች አንድ የኤርትራ ባንዲራ ይታየኛል። ሰዓት ስለሌለኝ እባክህ ወንድሜ ሪኩዌስት ስትልኩ ከቤት መሆኑን እርግጠኛ ሁኑ። አሁን ይህን ሰውዬ ተራው ደርሶ አወራ ብለው አይሰማም ድገምልኝ ምናምን ይላል። አጠገቡ ያላችሁ ያሉ ሰዎችን ሊያደነቁን ይችላል። ስትገቡ በተረጋጋ ሁኔታ ፖለቲካ ለማውራት እንዲሆን ይሁን። ናይት ክለብ ወይም ደግሞ ሌላ ቦታ ጭፈራ ቦታ መዝናኛ ቦታ ካላችሁ ሪኩዌስት መላክ አይጠበቅብህም። ማድመጥ በቂ ነው። በቃ ኤርፒስ አድርጋል ዝም ብለህ ታደምጣለህ። ሌሎች ሲያወሩ የግድ እኮ መግባት አይጠበቅብህም። አፍሪካ ዩናይትድ ኦኬ፣ መንግስት እንደዚህ አይነት ክስ እያቀረበ ነው። የባህር በር የሚያገኝበትንም መንገድ እያስቀመጠን ያለውና አጠቃላይ ያነሷቸውን ጉዳዮች እንዴት ታየዋለህ ወንድሜ? ዛሬ ማክሲመም ከ5 ሰው አላበልጥም። ቶሎ ነው መጨረስ የምፈልገው ነገ ከነገ ወዲያ ስለምገባ ማለት ነው። አፍሪካ ዩናይትድ ወንድሜ ምን ትላለህ? አፍሪካ አለ አፍሪካ አንዳንድ ጊዜ አፍሪካ ሲባል አሁን ትክክለኛ የመታወቂያ ስሙ ስላልሆነ ይረሳዋል ሰው እኮ። ለዛ ነው ብዙ ሰው እንትን ማይለው ማይከፍተው የቲክቶክ ስማቸው ስለሆነ ነው። አሁን ትክክለኛ ስሙን ባቅ ኖሮ በትክክለኛ ስሙ ጠራዋለሁ አቤት ይላል ነበር ትክክለኛ ስሙ። እሺ ዋንጋሪስ አለ እንቅልፍ ወስዶት እንዳይብዬ ነው። እኛ ጋር አዲስ አበባ ስለነጋ እንግዲህ እንቅልፍ ወስዶት ይሆናል። ልቀጥል መሰለኝ እኔ ቀጥል ልጠቀመው። ኦኬ ቴንክ ዩ። እንግዲህ የዶክተር ቱ ቢ ኦነስት ዶክተር አብይን አሁን በጣም ደግሜ እየወደድኩት መጣሁ። ማለት እንደ ዶክተር ጌዲዮን አይነት ምርጥ የውጭ ጉዳይ ሚኒስትር ስለሾመልን በጣም ነው ደስ ያለኝ። በጣም ያንግ ፖሊሲ በተለይ በዚህ ምስራቅ አፍሪካ ላይ በተለይ ኢትዮጵያን ከሬድሲ ቀጠና ያገለሉባትን መንገድ በደንብ የተረዳና ያወቀ የህግ ምሁር ስለሆነ ያቀረበውን ትንታኔ ከዛ አንግል ነው። እንግዲህ ሶቨርኒቲ ኤሪትሪያ የተጸነሰውም አገር እንድትሆን የተደረገውም ህወሓት የተፈጠረችውም ኢትዮጵያን ለማመስ ነው። ኤሪትሪያ ከኢትዮጵያ ጠንካራ ስለሆነች ጎበዝ ስለሆነች አይደለም። ፐርፐዟ የተፈጠረችበትም ዋና ፐርፐዝ ኢትዮጵያን ኮንቴን ለማድረግ ነው። ይሄንን በተደጋጋሚ በርካታ ጸሐፍቶች ጽፈዋል። በተለይ ተስፋ ሚካኤል ጆርጆ የሚባል ኤርትራዊ የአንድ የአካለ ጉዛይ ነው ምናምን ወረዳ አስተዳዳሪ የነበረ ቁልጭ አድርጎ የሻዕቢያ ፍጥረትን ለምን ዓላማ እንደተፈጠረ ኢትዮጵያን ኮንቴን ለማድረግ ምን ሲሰራ እንደነበረ ዘርዝሮ የጻፈበት ጉዳይ ነው። ስለዚህ ኤርትራ አገር ከሆነች በኋላ ለምንድን ነው አገር መሆን ያቃታት? አገር ስትሆን ሪስፖንሲብል ትሆናለህ። ሪስፖንሲብል ስትሆን ለጎረቤት ሰላም ትጨነቃለህ። ያንተን ሰላም እንዲያደፈርሱብህ እንደማትፈልገው ሁላ ለጎረቤት ሰላም ትጨነቃለህ። ለምንድን ነው ጎረቤቶቿ ሰላምና እድገት እንደ ጸጋ መመልከት ያልቻለችው? ምክንያቱም ከውልደቷ አፈጣጠሯ፣ አስተዳደጓም ጭምር በተለይ ኢትዮጵያን ለማጥቃት ኮንቴን ለማድረግ ለመረበሽ እንዲመች ተደርጎ ነው። እሷ የተለየ አቅም ስላላት ሳይሆን መረበሻውን መንገድ ኢትዮጵያውያንም በኢትዮጵያውያን እርስ በርስ በማጋጨት ማዳከም ስትራቴጂን አስፈጻሚ አካል ስለሆነች ነው እንጂ የተለየ ጥንካሬ ይኖራታለም። ኢትዮጵያኖች የተለየ ስለንፈውም አይደለም። ኢትዮጵያውያን ያልገባን ያልባነን ነው። ለምንድን ነው 70-30 ዓመት ሙሉ ዲሞክራሲን ለኢትዮጵያ እናመጣለን ብለን
ሁሉ ጊዜ እርስ በርስ ካልተገዳደልን በስተቀር ዲሞክራሲን አናዋልም ብለን እንደናምን ያደረገን ምንድነው ብለን አለመፈተሻችን ነው የኛ ትልቁ ችግር። ዲሞክራሲን ከክላሽ አፈሙዝ እንጂ ማዋለድ አልችልም የሚለውን ባህል መተው ባለመታችን ከዚህ ባህል መፋታት ባለመቻላችን ነው ትልቁ የኢትዮጵያውያን ድክመት። እኛን አባልቶ የራሱን አጀንዳ ማስፈጸም የሚችል በተለይ የጂኦፖለቲካውን ከግምት ያላስገባ ኢትዮጵያውያን በኢትዮጵያውያን ላይ የተነሱት ሲያራምዱት የነበረው የፖለቲካ ባህል ነው ወደ ኋላ ያስቀረን። ኤርትራ አገር ሶቨሪን ኮነች ስትሆን የሷ ሉዓላዊ ግዛት የሚያስከብር የዓለም አቀፍ ሕግ የኢትዮጵያን ሉዓላዊ ግዛት ያላስከበረው ለምን ነበር? ኤርትራ ከኢትዮጵያ ነፃ ስትወጣ አሰብና ምጽዋ የኢትዮጵያ ሉዓላዊ ግዛት ናቸው የሚለው የዩናይትድ ኔሽን ውሳኔ አልተሻረም ነበር። ማን ሻረው ያንን ውሳኔ? ዝም ብሎ በሽፍንፍን እንግዲህ በአለባበሰው ቢያልፉ ባረም ይመለሱና ነገሩ በሽፍንፍን አለፉት። አሁን ጥያቄው ገፍቶ መጣ። የሚጠይቅ መንግስት መጣ። ጠያቂ ወገን መጣ። የሚደፍር ለስልጣኑ ዶክተር አብይ ለስልጣኑ ቢያዳላ ኖሮ የአሰብን ጉዳይ አያነሳትም ነበር። ለስልጣኑ ቢያዳላ ኖሮ አባይን እዛው በጉቦ ገንዘቡንም እዛው ተስፋ አስቆርጦ ያስቀረው ነበር። ግን ይሄ አይደለም ማለት ነው። አየህ አመራሩ ያኔም በዩናይትድ ኔሽንስ ላይ ይሄ ክርክር ተነስቶ አንድ አሜሪካዊ ኮንግረስ አባል ኢትዮጵያውያን በህዝብ የተመረጠ መንግስት ሲኖራቸው ቢያንስ አሰብን ያስመልሳሉ የሚለው ንግግር መናገሩን ዶክተር አራያም በመጽሐፋቸው አሰብ የማን ነው የሚለው መጽሐፍ ላይ በግልጽ አስቀምጠውታል። የሆነው እሱ ነው። አሁንም እየሆነ ያለው ይሄ ነው። ስለዚህ ኤርትራ የዶክተር ጌዲዮን ንግግር ሪስፖንሲብል አይደለችም። ኦነግን፣ ኦብነግን፣ ህወሓትን፣ ግንቦት ሰባትን ማንን ያልረዳቸዋል? ዶክተር አብይ ስልጣን ሲይዙ እኮ የኢትዮጵያ ተቃዋሚ ኃይሎች የመጡት ከኤርትራ እኮ ነው። ከኬንያ መጡ ሲባል ሰምታል። ከጅቡቲ መጡ ሲባል ሰምታል። ከጎረቤት ሀገር ከሱዳን መጡ ሲባል ሰምታል። ከኤርትራ ነው የመጡት። ይሄን ያክል አሁን ያ በርግጥ ለእርቅ ስለሆነ ፈቅደው መጡ፣ ግን ማስረጃ ነው። ምን ሲያደርጉ ነበር ኤርትራ? ይሄ ኤርትራ አገር ከሆነች ጊዜ ጀምሮ ስለ ዴሞክራሲ፣ ስለ ሩል ኦፍ ሎው፣ ስለ ኢኳሊቲ የለም ግንዛቤ። ዋና ዓላማ ኢትዮጵያን ኮንቴን ማድረግ ነው። ኢትዮጵያኖች ለዚህ ተፈጥረዋል። ይሄን አሳክታለች። የሷ ጥንካሬ ሳይሆን ከጀርባ ኤርትራን ሻዕቢያን የሚዘውረው ኃይል አቅም ስለሆነ ነው። በበጀት የኢትዮጵያ ምሁራኖች ውጪ ሄደው ተምረው ሲመጡ ኢትዮጵያን እንዴት ማፍረስ እንደሚችሉ ነው ተምረው የሚመጡት እንጂ የኢትዮጵያን ቀዳዳ እንዴት እንደሚደፍኑ አይደለም ተምረው የሚመጡት። አንድ ኮርስ ተምረው አይግባቡም። አንድ አይዲዮሎጂ ይዘው አይግባቡም። እንዳይግባቡ ተደርገው ነው የተሰሩት። በትክክለኛም ውጤቱን ደግሞ ባለፉት 70 ዓመታት በምናራመደው ፖለቲካ በተጨባጭ አይተናል። ስለዚህ የዶክተር ጌዲዮን ንግግር የዚህ ሁላ ሰመሪ ነው። ሪስፖንሲብሊ ኤርትራ ሶቨሬን ስቴት ስትባል የኢትዮጵያን ሶቨሬኒቲ ያላከበረችም፣ የኢትዮጵያን ተቃዋሚ ኃይሎች እየሰበሰበች ኢትዮጵያን ሰላም ስትነሳ ነበር፣ ኢትዮጵያንን ስታጋድል ነበር። ይሄ ከአንድ ሪስፖንሲብል ሶቨሬን ስቴት የማይጠበቅ ስፒከር ዝጋ ወንድማለም ወንድም አሁን ባለበት ሁኔታ ማውራት ትችላለህ? እርግጠኛ ነህ? ስፒከር ዝጋ። መስታወት ከሌለ ቤት መስታወት ለማየት ከሆነ የመጣው አይዶ ነው ወይ የሆነ መጸዳጃ ቤት ሄደ ይዛጋ ቆም። አንዳንዱ ኮፊቱ ለማየት ነው የመጣው። መስታወት የለም ቤት። እሺ ዋንጋሪ ኤኒዌይ ባጭሩ ኢትዮጵያ ቴሪቶሪያል ኢንቴግሪቲዋን ያጣችው በዓለም አቀፍ ተቋማት ትብብር፣ በደባ፣ በሴራ ሻዕቢያ ሲቋቋም የተቋቋመበትን ዓላማ በግልጽ እነ ጆርጅ ኦርዌል አድርገው አስቀምጠውታል። የሲአይኤ ዶክመንቶች የሚያሳየው ይሄንን ነው። በተጨባጭ አሁን ሪያሊቲዎች እየወጡ ገሃድ እየሆኑ መጡ። ከኤርትራ ነፃነትና እድገት ከኤርትራ ብልጽግና በላይ የኢትዮጵያ ጉስቁልና የሚያሳስበው መንግስት ነው ኤርትራ ውስጥ ያለው። ሪስፖንሲብል አይደለም። ሁለተኛ ኤርትራ ከኢትዮጵያ ስትገነጠል የኢትዮጵያን ኢንተረስት ሪፕሬዘንት የሚያደርግ ገቨርንመንት አልነበረም። አሁን ነው ገቨርንመንት ሪፕሬዘንት የሚያደርግ ገቨርንመንት የመጣው። አሁን ሲመጣ መንጫጫቱ፣ ጩኸቱ ከዚህም ከዛም በዛ። ዋይ ሪል ትራኩ ላይ የሚመልስ ጥያቄ
በመንግስታችን በመጠየቁ ነው። የኢትዮጵያ ቴሪቶሪያል ኢንቴግሪቲን ያላከበረ ዩናይትድ ኔሽንስ የኤርትራን ቴሪቶሪያል ኢንቴግሪቲ አክብር ሊል አይችልም። ምክንያቱም የዩናይትድ ኔሽንስ ቻርተር አንዱ ፒላር ዋናው ፒላር ቴሪቶሪያል ኢንቴግሪቲ ማስጠበቅ ነው። በተለይ መንግስት ሲወድቅ ሪኮግናይዝድ የተደረገ የአንድ ሀገር መንግስት ሲወድቅ የዛችን አገር ቴሪቶሪያል ኢንቴግሪቲ ማስጠበቅና መጠበቅ የዩናይትድ ኔሽንስ አንዱ ግዴታው ነበር። ቻርተር ላይ የተቀመጠ ነው። ይሄን አላስጠበቀም። በትራንዚሽናል ገቨርንመንት ያውም ትራንዚሽናል ገቨርንመንቱ የኢትዮጵያ አልነበረም። በኤርትራን ትራንዚሽናል ገቨርንመንት ተቋቋመ፣ በኢትዮጵያም ትራንዚሽናል ገቨርንመንት። ጥያቄ እዛ ጋር አንድ ጥያቄ ልጠይቅ። ለምሳሌ አንድ ሀገር ነው የሚባለው ዩኒፋይድ የሆነ ቴሪቶሪ ሲኖረው፣ ባንዲራ ሲኖረው፣ ሉዓላዊ ሲሆን፣ የውጭ ጉዳይ ግንኙነት የሚፈጽም ከሆነ እነዚህ ከግምት ገብተው ነው አይደል? ኤርትራ አሁን ለምሳሌ በዲማርኬሽንም በዴሊሜሽንም አገር ናት። መሬት ላይ በሰፈረም አየር ላይ ከተነሳ ፎቶም ቅርጽ ያለው ሀገር ናት። ድንበሯ እስኬት እንደሆነ ይታወቃል። ዩኒቨርሳሊ ሪኮግናይዝድ የሆነች ሀገር ናት። የኢትዮጵያ መንግስት የባህር በር ፈልጋለሁ ብሎ ሲነሳ እንዴት ነው ሊያሳካ ይፈልገው? አሁን የጌዲዮን ጢሞቴዎስ ይናገራሉ። የወታደራዊ ሰዎች በተለያዩ መድረኮች ላይ ይናገራሉ። አንዳንድ ጊዜ አይ ሰጥቶ በመቀበል ነው ይላሉ። ሰጥቶ በመቀበል ደግሞ የሚቀርበውን አማራጭ ደግሞ በኤርትራ በኩል ያሉ ፖለቲከኞች አይቀበሉትም። አሁን የኢትዮጵያ መንግስት ሁልጊዜ የባህር በር ሲል እንዴት ነው ለማሳካት እያሰበ ያለው? የሚገባችሁ እናንተ እንዴት ነው? ኦኬ እንግዲህ አንድ ሀገር በዓለም አቀፍ እውቅና ተሰጠው የሚባለው በተለይ የዩናይትድ ኔሽንስ ከተቋቋመ ወደዚህ ያለው የዓለም አቀፍ ተሞክሮ ነው የምናወራው አይደለም። በዛ ኮንቴክስት ነው የምናወራው። በዩናይትድ ኔሽንስ ቻርተር አንድ ሀገር ነው የሚባለው እንዳልከው ቴሪቶሪ ያለው መንግስት ያለው ህዝብ ያለው ነው። ኤርትራ ነፃ በወጣችበት ጊዜ በዓለም አቀፍ ህግ መሰረት ቴሪቶሪያል ኢንቴግሪቲ ያላት እንደ አገር የምትታወቀው ኢትዮጵያ ናት። የኢትዮጵያ ቴሪቶሪያል ኢንቴግሪቲ እንደሚጠበቅ በዩናይትድ ኔሽንስ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ በተደረገበት ውሳኔ ላይ በግልጽ ተቀምጧል። አሰብና ምጽዋ የኢትዮጵያ ሉዓላዊ ግዛቶች ናቸው ብሎ በግልጽ ቋንቋ ነው የተቀመጠው። ልክ በ19 ልክ የመንግስቱ መንግስት ሲወድቅ ደርግ ሲወድቅ ኢትዮጵያ በዓለም አቀፍ ሪኮግናይዝድ የሆነች አገር ስትሆን የኢትዮጵያ ሪኮግናይዝድ የሆነው ገቨርንመንት ወደቀ እንጂ ኢትዮጵያ አልተበተነች። ስለዚህ በዩናይትድ ኔሽንስ ቻርተር መሰረት ዩናይትድ ኔሽንስ ማወቅ የነበረበት የኢትዮጵያን ቴሪቶሪያል ኢንቴግሪቲ ያማከለ ኢትዮጵያ የምትባል ሀገር እንጂ ኤርትራ የምትባል ሀገር የለችም። ነገር ግን ምንድን ነው የሆነው? የዩናይትድ ኔሽንስ ፕሬዚዳንት ቡትሮስ ጋሊ ግብፃዊ ስለሆነ የአፍሪካ ህብረት ሊቀመንበር ሆስኒ ሙባረክ ስለነበረ ሁለት ግብፃውያን ሁለት የዓለም አቀፍ ተቋማትን ተጠቀሙና የዓለም አቀፍ መርህ ከተቀመጠበት ውጪ ኤርትራን አገር አደረጓት። ግን በጣም በሚገርም ሁኔታ ቴዲ የዩናይትድ ኔሽንስ ስለ የኤሪትሪያን ኢንዲፐንደንስ የሚያወራውን ጥራዝ ተመልክተው ከሆነ ካርታው ላይ ዚስ ማፕ ኢዝ ኖት ቬሪፋይድ ባይ ዩናይትድ ኔሽንስ ይላል። ገጽ 17 ላይ አንበበው ገልብጥና ተመልከተው። ካርታው ይሄ ካርታ በዩናይትድ ኔሽንስ ሪኮግናይዝድ አልሆነም ይላል። በግልጽ ነው የሚያስቀምጥልህ። ወረድ ብሎ ደግሞ አንቀጽ 52 ላይ የአሰብና የምጽዋ ጉዳይ በኢትዮጵያ በሁለቱ አገራቶች መካከል በድርድር የሚወሰን ነው ብሎ ያስቀምጣል። እነዚህ አንቀጾች ይፈጸሙልን ነው እያለ ያለው የኢትዮጵያ መንግስት። ስለ ምጽዋና ስለ አሰብ ሁለቱ መንግስታቶች በድርድር አላስቀመጡ። አንድ ሁለተኛ የኢትዮጵያን ቴሪቶሪያል ኢንቴግሪቲ የሚቀንስ አግሪመንት ትራንዚሽናል ገቨርንመንት የመስማማት ስልጣን የለውም። አልትራ ቫይረስ ይባላል በዩናይትድ ኔሽንስ ኮንሰፕት። ስለዚህ አልትራ ቫይረስ ተጠቅሞ ከስልጣኑ ውጪ ባደረገው ነገር እውቅና ልትሰጡት አይገባም። ማን ነው የሰጣችሁ? የኢትዮጵያ ፓርላማ ፈቀደ? የኢትዮጵያ መንግስት ኢቭን የኢትዮጵያ መንግስት ስፔሲፊካሊ የኢትዮጵያ መንግስት ይሄንን ዴሊሚት አድርጎ የሰጣቸው ነገር የለም። ይሄንን ኢሌጋል ፕሮሲጀርስ የኤርትራ መንግስት ያውቀዋል፣ የዓለም መንግስታት የሚያውቀዋል። ስለዚህ የኢትዮጵያ መንግስት ያ የነበረውስ መንግስት ምንድነው? ለምሳሌ በኢህአዴግ ጊዜ ኢህአዴግ መንግስት ነው ሀገር መስርቶ ሀገር ያስተዳድራል። ኢህአዴግ ትራንዚሽናል ገቨርንመንት በነበረ ጊዜ ነው ይሄ የሆነው በ1993። ኦኬ ዞሮ ሀገር መንግስት አልነበረም። የኢትዮጵያ መንግስት አልነበረም። ትራንዚሽናል ገቨርንመንት። ኦኬ በሌላ አባባል እኮ አክት የሚያደርገው እንደ ሀገር እንዳስተዳዳሪ እንደ መንግስት ነው እኮ ሌላ ነገር እኮ የለውም። ትራንዚሽን ሽግግሩን ያሳልጣል። በሌላ አባባል
ምርጫ እስኪ ገቨርንመንትና ገቨርንመንት መሰረታዊ ልዩነት አላቸው። ኢንተሪም አድሚኒስትሬሽን ነው፣ ችግር የለውም እሱ። ግን የውጭ ጉዳይ ይፈጽማል፣ ይፈራረማል። ኢትዮጵያን ወክሎ ኢትዮጵያን ዳር እንዴ ነው ማይችለው። በተለይ የኢትዮጵያን ቴሪቶሪያል ኢንቴግሪቲ የሚቀንስ ስምምነት መፈጸም አይችልም። በትራንዚሽናል ገቨርንመንት ማቋቋሚያ አዋጁ አንቀጽ 3 ላይ የኢትዮጵያን ከለንደኑ ኮንፈረንስ በኋላ አዋጁን አንብበዋል። ማቋቋሚያ አዋጅ አንብበዋል። የትኛው የትራንዚሽናል ገቨርንመንት ማቋቋሚያ አዋጁን ቻርተሩን አላነበብኩትም። ቻርተሩ አንቀጽ 3ን አንብበው። የኢትዮጵያን ቴሪቶሪያል ኢንቴግሪቲ የማስጠበቅ ኃላፊነት አለበት ትራንዚሽናል ገቨርንመንት። ይሄንን በአዋጅ የተሰጠው ስልጣን ጥሶ ነው ለኤርትራ ቆርሶ መሬት የሰጠው። አልትራ ቫይረስ ማለት ነው። ለምሳሌ የኢራቅ መንግስት ሲወድቅ የኢራቅ ትራንዚሽናል ገቨርንመንት በኦይልን አስመልክቶ ኮንሴሽን ፈጸመ። ልክ በህዝብ የተመረጠ መንግስት ሲመጣ ኮንሴሽን አሰረዘ። ምክንያቱም ትራንዚሽናል ገቨርንመንት ኮንሴሽን የመፈረም ስልጣን የለውም። በተመሳሳይ መልኩ የሊቢያ መንግስት ወደቀ። ጋዳፊ ሲወድቅ በዛ በግርግር በትራንዚሽን ኦይል ላይ ተፈራረመ። በቅርቡ የነበረው ጥያቄ ያቀረበ ይፍረስ የኮንሴሽን። ይሄ በዩናይትድ ለእነሱ ፌርነስ እኮ ነው። ለምሳሌ አሁን ጃንሆይ ከስልጣን ወረዱ አይደለ? ጃንሆይ ከስልጣን በወረዱ ሰዓት ኢትዮጵያ የመጀመሪያ የሪፐብሊክ መንግስት የኢትዮጵያ ቀጠለች። ትራንዚሽናል ገቨርንመንቱ ኦኬ። አሁን አንድ ገቨርንመንት ነው ያለው። አንድ ትራንዚሽናል ሁለት ገቨርንመንት አይደለም፣ አንድ ገቨርንመንት እኮ። ገና ጃንሆይ ከወረዱ በኋላ ኢትዮጵያን የሚያስተዳድረው አካል ማን እንደሆነ ሳናቅ ጦርነት አካሄደናል። ለምሳሌ ከዚህ አድባሬ ጋር ተዋግተናል አይደል? የካራማራ ጦርነት። የውጭ ጉዳይ ግንኙነቶች ፈጽመናል፣ ተፈራርመናል አይደለም? የኤርትራን ጉዳይ እንደዚሁ ታይቷል። እንደ ሀገር አክት አድርጓል። ጀነራል ተፈሪ በንቲ ወደ ስልጣን በመጡ ሰዓት ገና ኦፊሻሊ ደርጎች ሳይቆጣጠሩ ማለት ነው። ክቡር ዶክተር ሐዲስ ዓለማየሁን እናምጣ፣ ጀነራል ተፈሪ በንቲ ይሁን አለማየሁ ኃይሌ ይሁን ባልታወቀበት ሁኔታ ሀገርን ተከላክለዋል። የውጭ ጉዳይ ግንኙነት ፈጽመዋል። ግን ሽግግር ላይ ነበሩ። አሁን እኛ ሽግግር ላይ ያለን መንግስት ሳንሆን የኤርትራ ሉዓላዊ ሀገር መሆኗ ታውጇል ከተባለ ይሄን ያደረጉ አካላቶች በወቅቱ የነበሩ ሰዎች ናቸው መጠየቅ ያለባቸው ወይስ ኤርትራውያን ናቸው? ጀስት በዶሜስቲክ ፖለቲክስ ነው እያልኩ ያለሁት። ሁለቱም ናቸው የሚጠየቁት ቴዲዬ። የኤርትራ ሽግግር መንግስትም የኤርትራ ሽግግር መንግስት ማቋቋም አይችልም። የኢትዮጵያ ሽግግር መንግስት ሲቋቋምና ሪፈረንደሙ ነበር መካሄድ የነበረበት። የመጀመሪያው ሌጋል ስህተት፣ የመጀመሪያው ቴክኒካሊም ሌጋሊም ስህተት የፈጠሩት ኤርትራ ላይ ትራንዚሽናል ገቨርንመንት ተቋቋሙ። በአዋጅ ነው ባይዘው አዋጅ ነው ያወጁት ራሳቸው። ከዛሬ ጀምሮ ትራንዚሽናል ገቨርንመንት ነው ብሎ አወጀ። ኢትዮጵያ ላይ ደግሞ ቻርተር ተቋቋመ። የኢትዮጵያ የትራንዚሽናል ገቨርንመንት የኢትዮጵያን ቴሪቶሪያል ኢንቴግሪቲ የማስጠበቅ ኃላፊነት ይኖረዋል ተብሎ አዋጅ ተደነገገ። ኢትዮጵያ የምትባለው በዛ አዋጁ በወጣበት ጊዜ አሰብና ምጽዋን ጨምሮ ነው ቴሪቶሪያል ኢንቴግሪቲው ዩናይትድ ኔሽንስ የሚያውቀው፣ አፍሪካ ህብረት የሚያውቀው። ኤርትራ ከኢትዮጵያ ስትገነጠል አሁን ኤርትራ የምትባለው አገር ስትፈጠር በሰሴሽን ነው፣ በሪፈረንደም ነው መሆን ያለበት። ማፈቅዶ ፓረንት ስቴት ፈቅዳ። ፓረንት ስቴት እንዴት ነው የምትፈቅደው? በፓርላማ በህዝብ ተወካዮች ምክር ቤት ወይም ደግሞ በህዝብ የተመረጠ ኤግዜኪቲቭ ገቨርንመንት ካላት ነው የምትችለው። ይሄ ሁላ ሌጋል ፕሮሲጀርስ ተጥሶ ኢትዮ ኤርትራን አገር የሚያደርግ ማንዴት ትራንዚሽናል ገቨርንመንቱ ሳይኖረው ዩናይትድ ኔሽንስም ተላልፈው እውቅና መስጠቱ መቀበሉ፣ አፍሪካ ህብረትም እውቅና መስጠቱ ኮምፕሊትሊ የኢንተርናሽናል መርህን የጣሰ ስለሆነ የህዝብ መንግስት ሲመጣ ቻሌንጅ ማድረግ ይችላል። እሱ ፊት ሊቆሙ አይችልም። ምክንያቱም ስለ ቴሪቶሪያል ኢንቴግሪቲ ለማውራት የኢትዮጵያን ቴሪቶሪያል ኢንቴግሪቲ ማክበር ነበረብህ። አየህ ዲሪኮገናይዝ አሁን ለምሳሌ ትራንዚሽናል ገቨርንመንቱ እውቅና እንኳን ሰጥቶ ቢሆን ዲሪኮገናይዝ ታደርገዋለህ፣ ትችላለህ። ዲሪኮገናይዝ አሁን ወደ ዲሪኮገናይዝ አውቶማቲክ ኤርትራን ከሀገርነት ባይፍቃትም በዲፕሎማቲክ ፕሬዠር ውስጥ ጨምራታለህ። የኢትዮጵያ መንግስት የሪኮግኒሽኑን ፕሮሰስ ዲሪኮግናይዝ አድርጓል። ጥያቄ ታነሳለህ ማለት ነው። ኢሌጋል ነገር ሁሉ ጊዜ ባይዘው በሲቪል ኮንትራት እንኳን በህግ በሁለት ግለሰቦች መካከል የሚፈጸም ውል እንኳን ህግን የሚቃረን ከሆነ ቮይድ አብ ኢኒሺዮ ነው፣ እንዲፈርስ ይደረጋል። በተለይ በግለሰብ ኮንትራት እንኳን የህዝብን ኢንተረስት ናሽናል ኢንተረስት አሳልፈው ለመስጠት ይቅርና የግለሰብን ኢንተረስት አሳልፈ ለመስጠት
ትክክለኛ ፓወር ከሌለ ውሉ ይፈርሳል። ሚዩት ነኝ። ስለዚህ አሁን የኢትዮጵያ መንግስት ወደ ፋኖና ወደ ሁለቱ ጥምረቶች እንሄዳለን፣ ወደ ኦነግና ወደ ቲፒኤልኤፍ በጭምጭምታ ወደ ሰማው ዜና። ስለዚህ አሁን የኢትዮጵያ መንግስት ስፔሲፊካሊ አሁን እየጠየቀ ያለው የኤርትራን አገሪቷን ራሱ ድጋሚ ሪፈረንደም ተደርጎ ነው ከመለየት ያለበት የሀገርነት እውቅና አልሰጥም ሲል ሀገሪቷን በሙሉ ነው የኢትዮጵያ ፓርት ኦፍ ኢትዮጵያ አድርጌ ነው ማሰበው ነው እያለ ያለው ወይስ ኤርትራን ዘሆል ቴሪቶሪያል ኢንቴግሪቲዋን የኢትዮጵያን ቴሪቶሪያል ኢንቴግሪቲ ከህግ ውጭ አሳልፈ ስለወሰድክና እውቅና ስላሰጠ እኔ ደግሞ ዲሪኮግናይዝ አደርገዋለሁ እኮ ነው። ማይክ እየሰማ ነው። ማይክ ኮመንት ላይ ነው ያለው። ማይክ እየሰማ ነው። ምናልባትም ጥራው ማይክ ይምጣ ገቢ እናደርጋለን እያሉ ማይክ እንጥራ ይምጣ። ሙሉ ሀገሩን ነው የጠየቀ ያለው ኢትዮጵያ መንግስት። ይኸውልህ ቴዲ እኔ እኮ የማወራው ህግ ነው፣ ሎጂክ እኮ ነው የማወራልህ። ገባህ? አገር የሚፈጠረው በዩናይትድ ኔሽንስ ቻርተር መሰረት አንድ ሀገር ካለ አንድ ሀገር ብቻ ነው ቴሪቶሪያል ኢንቴግሪቲ ያለው። እሷም ኢትዮጵያ ነበረች። የኢትዮጵያ መንግስት ይኸውልህ መንግስትን ሪኮግናይዝ ማድረግና አገር ሪኮግናይዝ ማድረግ ይለያያል ቴዲ። ሁለቱ የተለያዩ ኮንሰፕቶች ናቸው። የኢትዮጵያ መንግስት የነበረው ደርግ ወደቀ አይደለም? የኢትዮጵያ መንግስት የነበረው ዘ ሆል ቴሪቶሪ በዩናይትድ ኔሽንስ እውቅና ያላት በአፍሪካ እውቅና ያላት አገር አንከር ስቴቷ ገቨርንመንቷ ሲወድቅ ለምሳሌ ሶማሊያን እንውሰድ። ሶማሊያ ጥሩ ማሳያ ነው የምትሆነው። ኦፍኮርስ አሁን ሶማሌላንድ ለምሳሌ ሶማሌላንድ ዘ ካንትሪ በት ዩኒቨርሳሊ ሪኮግናይዝድ አይደለችም። የራሷ ከረንሲ ያላት፣ ባንዲራ ያላት፣ አምባሳደሮችን ትመድባለች፣ የውጭ ጉዳይ ግንኙነት ትፈጽማለች። የቀራት ነገር ዩኒቨርሳሊ እውቅና ነው የጎደላት። ኤርትራ እኮ ሀገር ናት፣ የውጭ ጉዳይ ትፈጽማለች፣ የራሷ ወታደር አላት፣ ባንዲራ አላት። ቴሪቶሪዋ ራሱ የታወቀ ነው። እንዴት ነው ድጋሚ በእርግጥ የሆነ ቦታ ቦታውን ስፔሲፊካሊ አላውቀውም እንጂ በተባበሩት መንግስታት ቻርተር ተገንጥሎ የሄደ ሀገር በማንኛውም ሰዓት ድጋሚ ሊታይ ሪቫይዝ ሊደረግ የሚችልበት ሁኔታ እንዳለ፣ በተለይም ደግሞ ተገንጥሎ የሄደው ሀገር ሆስታይል የሆነ ነገር እያደረገ ከሆነ አላስፈላጊ ነገሮችን የእንቅስቃሴ ውስጥ ተገናኝቶ ወይም ደግሞ የገባ ከሆነ እውቅናው ድጋሚ ሪቫይዝ ሊደረግ የሚችልበት ቦታ እንዳለ የሆነ ቦታ ላይ አይቻለሁ። የሞንቴቪዲዮ ኮንቬንሽን ነው። አሁን ኤርትራ እንዳልኩ ሀገር ናት። ገንዘብ አላት፣ ባንዲራ አላት፣ ዳር ድንበሯ ይታወቃል፣ ተሰምሯል። በአየር ላይም በካርታ ላይም የኢትዮጵያ መንግስት አሁን እንዴት ነው ኤርትራን በሙሉ የራሱ ግዛት አድርጎ የሚጠይቀው? አልፎም ተርፎም ደግሞ የኤርትራን ታሪክ ወደኋላ ሄደን እንይ ካልን 1952 በኮንፌዴሬሽን ከኢትዮጵያ ጋር ተዋሃደ። ለ7 ዓመት ቀጠሉ። ከዛ በኋላ ኮንፌዴሬሽኑ ፈረሰና አፄ ኃይለ ሥላሴ በጉልበት አንድ ያደረጓቸው በጋራ አፄ ኃይለ ሥላሴን መንግስት ተቃወሙ። ደርግን በጋራ ታገሉ። ድጋሚ ባክቱ ኖርማል ወደ ነበሩበት ሄዱ። ኢቭን በታሪክ እንኳን እንሂድ ወደ ነበሩበት በኮንፌዴሬሽኑ ወደ ፌዴሬሽኑ አይመለሱት። ወደ ነበሩበት የሚመለሱት የአፄ ኃይለ ሥላሴን ስህተት ስታረመው ወደ ነበሩበት መመለስ ማለት ወደ ፌዴሬሽኑ ነው የምትመለሰው። ወደ ነበሩበት መመለስ ስትል በኮንፌዴሬሽን ወደ ነበሩበት ነው ወይስ አፄ ኃይለ ሥላሴ ኮንፌዴሬሽኑን ዲዞልቭ አድርገው የኢትዮጵያ ፓርት ወዳደረጉበት ነው? አይደለም፣ ወደ ፌዴሬሽኑ ዩናይትድ ኔሽንስ ውሳኔ አለ። አየህ፣ የዩናይትድ ኔሽንስ ውሳኔ ስላለ የአፄ ኃይለ ሥላሴ ትልቁ ስህተት ፌዴሬሽኑን በግብታዊነት ማፍረሳቸው፣ አማርኛን የስራ ቋንቋ ማድረጋቸው፣ አረበኛና ትግርኛን አጥፍተው ያ ስህተት ነው፣ ምንም ጥርጥር የለው እና አክሊሉ ሀብተወልድም ታግለውበት ነበር። ነገር ግን ዘወረስ ሴናሪዮ ያንን ፌዴሬሽን ያለ አግባብ ተጣሰብኝ ሲባል ዩናይትድ ኔሽን እዛ ጋር ምሰት ሰርተዋል። አፄ ኃይለ ሥላሴ ፌዴሬሽኑን ሲያፈርሱ በዩናይትድ ኔሽንስ መጠየቅ ነበረባቸው፣ ማስቆም ነበረባቸው። ዘወረስ ሴናሪዮ ወደ ነበረበት መመለስ ማለት ወደ ፌዴሬሽኑ ነው የምትመለሰው። ምክንያቱም ቴሪቶሪያል ኢንቴግሪቲ የኢትዮጵያ ነው፣ የኤርትራ አይደለም። ኤርትራን ከኢትዮጵያ በፌዴሬሽን ያገናኘው የዩናይትድ ኔሽን ውሳኔ አሰብና ምጽዋ የኢትዮጵያ ቴሪቶሪያል ኢንቴግሪቲ ናቸው ብሎ የቴሪቶሪያል አካል ናቸው ብሎ ነው የሚገልጸው፣ በስፔሲፊካሊ በስም ጠቅሶ። ያንን ድንበር ወስደ ከኮስታል ላይን አርቀህ ኢትዮጵያን ላንድ ሎክድ አድርገህ ኤርትራን በህገ ወጥ መንገድ አገር ማድረግ
አገር የመሰለች አገር እንጂ ፕሮፐር አገር አልሆነችም። ሌጋል ፍቺ አልተካሄደም። በህግ ሩል ኦፍ ሎውን ያከበረ ፍቺ አልተፈጸመም። ይሄ ውጤቱን ኤኒታይም ቻሌንጅ ልታደርገው ትችላለህ። የኤሪትሪያን ሶቨሪን ራይት የሚባል ኮንሰፕት የለም። የኢትዮጵያ ሶቨሪን ራይት ነው ያለው። አሁን ዩናይትድ ኔሽንን ቻሌንጅ ታደርገዋለህ፣ አፍሪካ ህብረትን ቻሌንጅ ታደርገዋለህ። ዶክተር ጌዲዮን የነገረ ይሄንን እነዚህን ግራንድ የሆኑ ዓለም አቀፍ መርሆች ላይ የተመረኮዘ የውጭ ጉዳይ ፖሊሲ ነው የነገረ። ባጭሩ ሰመራይ ሲደረግ ማለት ነው። ቴንክ ዩ ዋንጋሪ። እንኳን ደህና ደርክ አፍሪካ ዩናይትድ። ደህና ውለሃል። እንዴት ነህ ቴዲ? አለው ሰኞ ነው ዛሬ አይደል? እሁድ ነበር የተገናኘ ነው። ነግቶ ሰኞ ነው። አሁን እኛ ጋር ሰኞ 12 ሰዓት ተኩል ነው። ትዝ ይልሃል በፍራኦል ማጭበርበር ዙሪያ ነበር አስተያየት የሰጠኸው ትላንትና። አሁን ወደ ፖለቲካዊ ጉዳዮች ገብተናል። አዎ ሰምተሃል? ሀሳቦችን ሰምቻለሁ፣ እንትኑንም አንብቤያለሁ። እሺ ያንተ ሀሳብ ምንድን ነው? እንዴ ኢትዮጵያ እኮ ምርጥ ውጭ ጉዳይ ሚኒስቴር አሁን አገኘች ታውቃለህ? ዘመኑን የሚመጥን ውጭ ጉዳይ ሚኒስትራችን በጣም አገር ትሆናለች ብለን ስንጠብቅ ወይ አገራቶን ወይ የኢትዮጵያን ጉዳይ ላይ ነው መግለጫ ስትሰጥ የምትውላለ። ኢኮኖሚ ከኢትዮጵያ ጥገኝነትን ማላቀቅ አልቻለችም። በኢትዮጵያ ኢንሴኩሪቲ ላይ የምትሰራ አገር መሆን ያልቻለች። ስለዚህ አሁን እኮ ጥያቄው ኢትዮጵያ ውስጥ ወደ ኢትዮጵያ መመለስ ፈልጓል ነው ኢሳያስ ራሱ እያለ ያለው ማለት ነው። የኢትዮጵያ ሉዓላዊ ኢንቴግሪቲ አታከብርም። የማታከብረው ደግሞ ፓርት ኦፍ ኢትዮጵያ ነኝ ብላ ስለምታስብም የሚል ሀሳብም አለው ንግግሩና በጣም ሞር ሃይ ሌቭል ዲፕሎማቶች የሚያወሩት ንግግር ነው የተናገረው ውጭ ጉዳይ ሚኒስትሩ። ኤርትራ ጣልቃ ትገባብናለች ማለት ራሱ ምን ማለት ነው? ለምሳሌ አንተ አጥርህን በጠንካራ ብረት ማጠር ወይም ደግሞ በስንደዶ ማጠርም ያንተ መብት ነው። በስንደዶ አጥረህ ግን ሌባ ለምን በቀላሉ ገባ ልትል አትችልም። እና አንዳንድ ሰዎች መጀመሪያ የውስጥ ጉዳያችን ላይ ቀዳዳ እንዳይገባ መንግስት የፖለቲካ ምህዳሩን ማስፋት ካለበት ማስፋት አለበት። ይሄ የመንግስትን ዝላለነት የሚፈጥረው ነገር ነው። ምንጊዜም ፖለቲከኞች ምህዳሩ ካልሰፋላቸው ወይም የሚታፈኑ ከሆነ በነፃነት እንዳይናገሩ የሚደረጉ ከሆነ አማራጭ ይፈልጋሉ። ሰው ሲታፈን መውጫ ቀዳዳ እንደሚፈልገው ማለት ነውና ምንድነው ኤርትራ ላይ የምታላኩት ነው ያሉት እኮ የማነ ገብረ መስቀል። ምንድነው የራሳችሁን የውስጥ ለምንድን ነው በእኛ ላይ ጣታችሁን የምትቀስሩት ነው የሚሉት። ያ የፓራዳቶሪ ስቴት ኔቸሩ ስቴት መሆን ያልቻለ ሌላ ላይ ተጠግቶ መኖር የሚፈልግ ስቴት ባህሪው የራሱን ስራ አይሰራም፣ ዜጎቹን ያሳድዳል። ከዚያ የሚኖረው እንደ ስቴት ራሱ ማለት ነው ኤግዚስት የሚያደርገው በሌሎችን ኢኮኖሚና ሴኩሪቲን በመበጥበጥ ነው። ስለዚህ የዚህ it is a part of insurgents ሆኖ ነው እኮ ኤርትራ ራሱ አሁን እኮ ራሱን እያቀረበ ያለው ወይም እንደ ስቴት ራሱ የቆመው ራሱን ችሎ መቆም አይችልም፣ እየቻለም አይደለም። 30 ዓመቱ ነው። ስለዚህ የማነ የሚለው እንደው ምንድነው ያለ የጦርነት ማኒፌስቶ ነው ያለው። it is a war manifesto ነው ያለው ንግግሩን። ስለዚህ ምን ያክል ጭው እንዳረገው ነው የሚያሳይህ የውጭ ጉዳይ ሚኒስትራችን የተከበሩ ጌዲዮን ጢሞቴዎስ የተናገረው ማለት ነው። it is a war manifesto ነው ያለ እንትን አርጎ ሲያስቀምጡት ማለት ነው፣ ጽሁፉን አይተው ከሆነ ማለት ነው። ስለዚህ ታገስናቸው። ስለዚህ የዓለም አቀፍ ህዝብ ሊያውቅ ይገባል። ይሄ ፓራዳተሪ ስቴት ነው እየሆነ ያለው። የኢትዮጵያን ኢንሴኩሪቲ ሁሌ የኢትዮጵያ ሰላም እንድታጣ የሚያደርግ ላይ ነው ተጠምዶ ያለው። የራሱን ዜጋ ይሰራል ብለን ስናስብ
ስደተኛ አድርጎ ጨረሰው ዜጎቹን። ግዞተኛ ናቸው። ስለዚህ ይሄ መንግስት ከዚህ በኋላ ታግሰናል፣ ከዚህ በላይ ግን የምንታገስ አይመስለንም ነው ያለው። ስለዚህ አሁን አንተ ወደምትለው ኦልሬዲ እያቀረበ ነው ማለት ነው። ከዚህ በኋላ የምንታገስበት ዘመን አብቅቷል። የዓለም አቀፍ ማህበረሰቡ ይወቅልን። ስለዚህ ድንበር የውስጥ ጉዳይ ብሌም ሺፍት ሳይሆን እኛ የምንችለውን ታግሰናል። ይሄን ሁሉ እያረገ ቴሪቶሪያችንም ጭምር ይዞ ማለት ነው። ፕላስ ውስጥ ጉዳይ ላይም እየገባ ኢንሰርጀንቶችን እያደራጀ እየደገፈ ከግብጽ ጋር ተጣምሮ ማለት ነው። ኢትዮጵያ ሰላም እንዳትሆን ህዝቡ በተረጋጋ እንዳይኖር እያደረገ ያንም አርጎ ራሱ የስቴት ኔቸር ኑሮ በራሱም ኤግዚስት ማድረግ አልቻለም። ዜጎቹን እያሳደደ ነው። የሽማግሌ ስብስብና የራሳቸው ማለት ነው ስብስቡ የዱሮ ጦርነት የነቅፋ ግሩፕ የነቅፋ ኮንሰንሰስ የሚል አስቀምጧል። በኢትዮጵያ በኩልስ እኔ እስከማውቀው አብረው ነው የሚሰደዱት። ኢትዮጵያውያንና ኤርትራውያን መጋራ ነው የምንሰደደው አይደለም። ሞቶ ሲባል ለምሳሌ መቶ ስደተኞች ባህር ላይ ሰምጠው የመን ውስጥ ወይም ደግሞ የሆነ ቦታ ላይ በረሃ ላይ ሞቱ ከተባለ 40ው ኤርትራ ሊሆን ይችላል ወይ 60ው ኢትዮጵያ ሊሆን ይችላል። ኢትዮጵያ የሚሰደዳሉ፣ እነሱም ይሰደዳሉ። በማሰደድ ጉዳይ አሁን እናንተ ዜጎቹ በመሰደዳቸው ተሰምቷቸው ወይም ደግሞ መንግስት ተሰምቶት ከሆነ የኛ ዜጎች የሚሰደዱት መጀመሪያ የራስን ማተኮር አይሻልም? ይሄን አይደል የማን የተናገረ ያሉት? ሁለተኛ በጣልቃ ገብነትም ከሆነ የኢትዮጵያ መንግስትም በኢህአዴግ ጊዜም የነበረውም አሁንም በምናየው በሚታይ ደረጃ የኤርትራ ጉዳይ ላይ ጣልቃ የመግባት ነገሮችን እናያለን። በኢትዮጵያ በኩል ያለው ጣልቃ ገብነት ምንድን ነው የሚባለው? ያ በስደት በተመለከተ የኮዙ የተለያየ ነው። የኢትዮጵያኖች ለኢኮኖሚ ነው የሚሰደዱት። የኤርትራኖች ደግሞ በግድ ጦርነት ካምፕ ስለሚያስገባቸው ነው የሚሰደዱት። ለሴኩሪቲ ነው ማለት ነው። በኢትዮጵያ ኬስ ስትመጣ ደግሞ ኢኮኖሚክ ኢሚግሬሽን ማንም ዓለም ላይ የተለመደ ነው፣ የታወቀ ነው። የተሻለ ኑሮ ፍለጋ ሰው ይንቀሳቀሳል። ኢት ኢዝ ግሎባል ፊኖሜና ይሄ ማለት ነው። ግን ዜጎችን ግን በጦርነት የምትማግድ ከሆነ ልበሉ ነው ልንጠፋ ነው ምናምን ብለህ ሁሌ ወደ ጦር ሜዳ የምታጋዝ ከሆነ ለሴኩሪቲ ነው የሚሰደዱት ኤርትራኖች፣ ለኢኮኖሚ አይደለም። this is a difference። ምክንያቱም ለምሳሌ ኢትዮጵያ ውስጥ ተሰደው እኮ ብዙ ካምፕ ውስጥ ያሉ ኤርትራኖች ኢትዮጵያኖች እንሰደዳለን ካልን ወደ ኢትዮጵያ ለምን ይመጣሉ? if it economic case ወደ ሌላ ነው አይደል መሄድ ያለባቸው፣ ወደ አረቡ ዓለም ወይም ወደ አውሮፓ ወደ ሌላ ሀገር ነው መሄድ ያለባቸው። ስለዚህ ችግሩ የኢኮኖሚ ጉዳይ አይደለም ማለት ሰው የተሻለ ኑሮ ፍለጋ የተሻለ ኑሮ ያለውም እኮ ከአዲስ አበባ አሜሪካ ይሄዳል እንደምታውቀው። ስለዚህ ይሄ ኖርማል ፊኖሜና ነው፣ ግሎባል ፊኖሜና ነው። የሴኩሪቲ ከሆነ ግን የኤርትራ ዜጎቹን በነፃነት ሊኖሩ አልቻሉም። ስቴት መሆን አልቻለም ኖርማሊ ማለት ነው። አሁንም ራሱ ካለው ስጋቻ የተነሳ ነው የሚቀባጥረው ማለት ነው። በውስጥ ጉዳይ በተመለከተ ኢትዮጵያ በኤርትራ ውስጥ ጉዳይ ገብታ አታውቅም እንደምታውቀው፣ በኢህአዴግም ጊዜ ማለት ነው። ለምሳሌ የትኛው አንዴ ተሞክሮ የነበረው ይመስለኛል በኢህአዴግ ጊዜ የሆነ ተቃዋሚ ግሩፕ እናደራጅ ተብሎ እንቅስቃሴ የነበረ ይመስለኛል። ብዙም አይገፉበትም። የማይገፉበት ምክንያት ኢትዮጵያውያን በዚያ አያምኑም። ራሱ ሲመጣ ያስጠጉታል። ታውቃለህ፣ የስደተኛው ራሱ ትንሽ ይቆማል በሚል ማለት ነው። በፖሊሲ ደረጃ ግን ኢትዮጵያ እንደዚህ አይነት ነገር አታደርግም። ስለዚህ አትገፋም ማለት ነው፣ አታስታጥቅም። ስልጣን ያዝ ብላም ፕሮሞት አታደርግም። ኢሳያስ ግን እንደምታውቀው የኦሮሞማው መንግስት ነው ያለ ባለፈው ወጦ ማለት ነው።
ይሄ ማለት መግለጫዎችን በምታይበት ጊዜ ሁሌ ስለ ሀገሩ ጉዳይ ሳይሆን ስለ ልማት፣ ስለ ነጻነት፣ ስለ ምናምን እኮ አይሰጥም። መግለጫ ሲሰጥ ሁሌ ኢትዮጵያን ነው ስለ ኢትዮጵያ ነው ሲያወራ የሚውለው። ስለዚህ ኢትዮጵያ የምታወራ ከሆነ ለምን አንድ ፌደሬትድ ስቴት ሆነ ወደ ኢትዮጵያ አትመጣም የሚል ጥያቄ ነው መነሳት ያለበት ማለት ነው። ገብቶሃል አይደል የምልህ? ምንም ከህዋት እኮ የተለየ አይደለም አሁን በሚያራምደው አቋም ወይም ከፋኖ የተለየ አይደለም። ስለዚህ ይሄ ከሆነ ደግሞ ለምን እንጂ ኢትዮጵያ አሁንም ዱሮ ጣልቃ ገብነትን እንደ መንግስትም ፖሊሲ የለውም። የውጭ ጉዳይ ፖሊሲዎቹ ላይ አለ የዱሮም አሁኑም ላይ። ስለዚህ በዚህ ላይ ኢትዮጵያ ትታማም ማለት ክስም አይቀርብባትም። እንደምታውቀው ማንኛውም ዓለም አቀፍ ተቋምም ሆነ ሌላ has a part of self defense ነው ሊወሰድ የሚችለው እንጂ ብታደራጅም ስልጣንን አርጋ ፖሊሲ ቀርጻለት ጥገኝነት ሰጣ ኦፊሻል መንቀሳቀሻ ቦታ ሰጣ። ለምሳሌ እንደምታውቁ አርበኞች ግንቦት 7 ኦነግ ኦኤልኤንኤፍ ሌሎችም እዚያ መሽገው ነበር። ከረንትሊም እንደምታየው ሰሞኑን ሱዳን ላይ ተገናኙ እየተባለ ነው። እሺ እሱን እንመጣበታለን። አዎ ስለዚህ በኢትዮጵያ በኩል ከፖሊሲ አንፃር ይሄ ነው ያለው የሚመለከተው ፖሊሲ ለሚያነብሰው ብዬ ነው። ቴንክ ዩ አፍሪካ ዩናይትድ ክሪስ። የስ ቴዲዬ ሰማሃል? ይሰማል። እንዴት ነሽ? እንዴት ነህ? እንዴት አመሸህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም። ሰምተሻል ውይይቱን? ፖለቲከኛ ነሽ? አዎ ፖለቲከኛ አይደለሁም፣ ግን አትሊስት አሁን ያለው ኮንዲሽን ሲጀመርም እስካሁንም እኔም ቪክተም አድርጎኝ ስለነበር ዲቴል ነገሮችን አውቃለሁ። እኔ ሰው መሆኔን ነው የማምነው፣ ግን ያው የደም ነገር ስትጎትተው ካታጎራይዝድ መደረግህ አይቀርም። እግዚአብሔር ይመስገን አሁን እኛ አሜሪካን ከነ ልጆቼ ርቀናል፣ ግን ያው የቀረበ ፋሚሊ ባክ ስላለ ነገሮች እርሊ ፊክስ ተደርገው ቢሆን ኑሮ እንዲህ ከትውልድ ትውልድ ደም እየፈሰሰ እርስ በራስ እየተጋጨን አንቀጥልም ነበር የሚል እምነት አለኝ። ልቀጥል? ይሰማል ቴዲ? ልቀጥል? አዎ። እና ምንድነው አሁን እኔ የሚገባኝ ከበፊትም ታሪኩን በደንብ ዲፕሊ ስለማቀውም ራሴን ፓርት ኦፍ ስለነበርኩኝ ከመጀመሪያ ጣሊያን አድዋ ላይ ከተሸነፈ በኋላ እንዳሉ አውሮፓውያን አልተኙልንም፣ ኢትዮጵያን ማሳፈር ይፈልጉ ነበር። ስለዚህ ዲፕሊ ሄደው በደንብ ስራ ሰርተዋል እርስ በራሳችን እንድንበታተን እና ኤርትራ ነፃ የወጣችው ዝም ብሎ እንዲሁ ሂጂ ተብላ አይደለም። 30 ዓመት ታግለው ብዙ ደም ተፈሶ ብዙ ንብረት ጠፍቶ ደርግም የሚችለውን ያህል መስዋዕትነት ከፍሎ ነው መጨረሻ ላይ ያው ህወሓትም ሻዕቢያም ተባብረው ኢትዮጵያ በነበረችበት ሁኔታ ኤርትራ ሄደች። ግን ፍጥነት ነበረው፣ ብዙ ስህተት ነበረው፣ ሁላችንንም ዋጋ ያስከፈለ። ዲቴል አልታየም። ማህበረሰቡም ደግሞ በድንጋጤ ውስጥም በቁጣ ውስጥም ስለነበረ ህገ መንግስትም ሲረቀቅ አንቀጽ 39ም ሲጻፍ ወጥቶ ኖ ብሎ እንደመከራከር ምን ሊመጣ ነው እንደማለት ጸጥ ነው ያለው። እኔ ኢትዮጵያ ውስጥ ስለነበርኩኝ ነው ይሄንን የምነግር። ከዛ በኋላ ሁኔታዎች ተመቻቸና ብዙ ነገር አጣን። እነሱም ደግሞ በመስዋዕትነትም ቢያገኙት ፊውቸር ርቀት አላዩትም። ኤርትራ ከተገነጠለች በኋላ ምን ትሆናለች? ሁለት ወደብ ስለያዙ ወይም ስማርት ስለሆኑ ዝም ብለው ሰርቫይቭ የሚያደርጉ መስሏቸው ነበር እና ርቀት ሳያስቡ ሩቅ ሳይመለከቱ ዲቴሉን ወደ መገንጠል ወጡና ተገነጠሉ። ያው አውሮፓዎችም ይፈልጉት ነበር ይሄንን ገባ ኢትዮጵያን ማዳከም የሚቻለው እንዲህ እየበጨጨቅ ነው ብለው ስላመኑ ዲቴሉ ሳይታይ የሄደ ነገር ገብቷል። በኋላ ላይ
ራሳችን እየጠየቅን ነበር። እኔ ፓርት ኦፍ ነበርኩ፣ ግማሽ ኤርትራ ግማሽ ኢትዮጵያ ስለነበርኩ እና ደግሞ ስራም ላይ ስለነበርኩ ህገ መንግስቱም ሲረቀቅ ሲጸደቅም ነበርኩኝና በኋላ ባልና ሚስት እንኳን ሲፋታ እኮ ንብረት የመከፋፈል የልጆች ሁኔታ መወሰን አለበት ብለን ስንጠይቅ አይ ችግር የለም እሷት በደሟ ነው የተገነጠለችው ትሂድ፣ ከዛ በኋላ ግን አንድ ኢኮኖሚ፣ አንድ ወታደር፣ አንድ መከላከያ ብለው የማይሆን ቀልድ ጀመሩ። ወዴት ይሄድ እንደነበረ ሁኔታውን እያየን ስለነበር በስጋት እንመለከተው ነበር። ኤኒዌይ ምንም አክሽን አልተወሰደም። ህወሓትን በጣም ቸልተኝነት አብዝቶ ዝም ብሎ አሰብን እንኳን ማስቀረት እየቻለ ለቀቀ። ዲቴይሉን አላዩትም ወይ አሁን ጀጅ ማድረግ አልችልም። ረጅም እነሱም ብዙ የራሳቸው ምክንያት ስለሚኖራቸው ኤኒዌይ ግን ያ ሁላ ዲቴይል ሳይታይ ነገሮች ተዘጋጉልህና ከዛ በኋላ ኢኮኖሚ አጣላቸው። የብር ማተም ሲጣሉ በባድመ ምክንያት ጦርነት ጀመሩ። ለምን ኤርትራውያን ሩቅ አላዩ፣ እንዴት ሰርቫይቭ እንደሚያደርጉ አላወቁትም። ዲቴይል ጥናት ስላላካሄዱ ይመስለኛል። ይሄ የኔ ፐርሰናል ኦፒኒየን ነው። ባይዘው ደግሞ ገብቶ አራስ ገባኝ ይላል እንዴ? ቅድሙ ልጅ በድምጽ የሚገባ መስሎት ነው። እሺ ቀጥይ። ደን ነገሮች ሁሉ ከተበላሹ በኋላ 91 ላይ ጦርነት ሲጀመር ከቨራፑ ባድመ ይሁን እንጂ ትክክለኛው ኢኮኖሚ ነው፣ ገንዘብ ነው፣ ፓወር ነው ያጣላቸው። ከዛ በኋላ ሁላችንንም ቪክቲማይዝድ አድርገው አገር አሰጡ። እኔ ልጆቼን ጥዬ ተሰደድኩ። በጣም ብዙ ዋጋ ከፈልኩኝ ቴዲዬ። ልጆቼ ካለን ያደጉ ግን መጨረሻ ላይ ጠንካራ ሴት ስለነበርኩ ተመልሼ ልጆቼን ሰብስቤ ሶስተኛ ሀገር ኬንያ ሄጄ ከኬንያ አሜሪካ ገብቼ ልጆቼን ሰብስቤያለሁ። እግዚአብሔር ይመስገን። ግን ዋጋ መክፈል አሁንም እየቀጠለ ነው። እንደገና ከትግራይ ጋር የነበረውን ጦርነት ተመልከተው። እናቴ ትግራይ ነበረች። በጣም ብዙ ዋጋ ከፍዬ ጦርነቱ ካለቀ በኋላ ሄጄ አውጥቻት አዲስ አበባ አመታማ መድኃኒት አታ በጣም ዋጋ ተከፍሎት ሄዲ። በጣም ነው የሚያሳዝን። ይሄ ሁሉ አልቆ በዛን ሰዓት እንኳን እድል ነበረ የኤርትራን ጉዳይ ማስተካከል። ግን ራሳችን ኢትዮጵያውያን አንድም መንግስት ለመጣል የምንሄድበት ርቀት ኢትዮጵያን የሚያፈርስበት አጋጣሚ ይፈጥራልና በጣም ብዙ ዋጋ እያስከፈለን ነው። አሁን ደግሞ ኦሬዲ በዛ ግርግር ብዙ ዲቴል ሳይሰጥ ብዙ ጥናት ሳይደረግበት ከተለያዩ በኋላ አሁን ባለው ሁኔታ በግብታዊነት ተነስተን አሰበኛ ነው ወይ ኤርትራ በዚህ ጎርታናለች ስንል ኦሬዲ በትግራይ ጦርነት ብዙ ዲፕሎማሲዎች ስለተበላሹ ብዙ ነገሮች አቅጣጫ ስለቀየሩ የምንሰማበትን ነገር ከሚያበላሽብን በትክክል ለኤርትራውያንም ወንድሞቼ እውነቴን ነው የምልህ፣ ለኢትዮጵያውያንም ወንድሞቼ እኔም ማስበው ረጋ ብለን በሰከነ ሁኔታ ኢትዮጵያ ወደብ ያስፈልጋታል። አንድ ሀገር ታፍና መሞት አትችልም፣ ትፈነዳለች። ስትፈነዳ ደግሞ ብዙ ነገር ያበላሻል። እነዛም ሁለት ወደብ ተሸክመው ምንም እያረጉት አይደለም። እኔ በደንብ ዲቴይሉን ስለማውቅ እኔ ጊዜ ሲኖርህ አንድ የጥንት ደብዳቤ አሳያለሁ። በእኔ ቤተሰብ የተጻፈ ነው። የፌዴሬሽኑ ሲቀላቀል ከጃንሆይ ጋር የነበረ አንድ ምልልስ ነበርና ከኔ ቤተሰብ ወደ ጃንሆይ የተጻፈ ደብዳቤ ጃንሆይ ኤርትራ ከኢትዮጵያ ብትገነጠል ትጎዳለች፣ ኢትዮጵያ ትጎዳለች፣ ኤርትራ ግን ትሞታለች ብለው ነው የጻፉት። ስለዚህ ረጋ ብለው ይዩልን የሚል ደብዳቤ ሁሉ አለ። ይሄ ሁላ ኢግኖር ተደርጎ ገባ። በችኮላ ተሄደና አሁን መተንፈሻ ጠፋ። ኢትዮጵያ ወደብ ይገባታል በትክክል። ኤርትራውያንም ሁለት ወደብ ተሸክመው ምንም እየለሙበት አይደል፣ ከስደት ከረሃብ አላዳናቸው። ቁጭ ብሎ በረጋ መንፈስ እነዚህ እያባሉን ያሉ ነጮች ሊያፈርሱንና መሬታችንን ሊወስዱ የተዘጋጁ ጅቦችን ጸጥ ማድረግና ተመካክሮ ሁላችንም የሚገባንን በአንድነት በሰላም በፍቅር ተካፍለን መኖር ብዬ የኔ
እግዚአብሔር ይስጥህ ይችን እንድተነፍስ እድል ስለሰጠኝ 25 ዓመት ተናግሬ አላቅም። ምንም ነገር ውስጥ ኢንቮልቭ አድርጌ አላቅም። በዛን ጊዜ የተወኳት የ3 ቀን አራስ ልጄ ዛሬ ትልቅ ሰው ሆና ሲሊኮን ቫሌ ኤሮስፔስ ኢንጂነር ናት። ጀግና። እኛ አሜሪካን ውስጥ ኢምፖርታንት ፋሚሊ ነን። በዛን ወቅት ግን ኢትዮጵያም ኤርትራም አናቃችሁም ብለውን ግን በዚህ በትልቅ ዓለም ላይ ትንሽ ኮርነር አጥቼ ዋጋ ከፍያለሁ። ቴዲ አሁን ሌሎች ሰዎች ዋጋ አይክፈሉ ፕሊዝ። ረጋ ብለን እናስብና አብረን እንኑር፣ አብረን እንደግ። ይበቃናል። ከበቂ በላይ ሪሶርስ አለ። ቴንክ ዩ። አመሰግናለሁ። ከሀገር ውጪ ያለን ኢትዮጵያውያን ግን ለምሳሌ ኢትዮጵያውያን እዛ ያሉ ኢትዮጵያውያን እኛ የምናየውን ስልጣኔ አዩ፣ እናንተ የምታዩትን ስልጣኔ አዩ። ዩሮፕ ያላችሁ፣ አሜሪካ ያላችሁ ባላችሁበት ሀገር ችግር እንዴት እንደሚፈታ ሲስተም እንዴት እንደሚዘረጋ እናያለን። ፖለቲካቸው እንዴት እንደሆነ እናያለን። ለምንድን ነው አሜሪካና ዩሮፕ ያላችሁ ኢትዮጵያውያንም ኤርትራውያንም እዛ ምስኪን ሀገር ላይ ያሉ እዚህ እናንተ ያያችሁትን እኛ ያየነውን የማየት እድል ያላገኙ ሰዎች ችግሮቻቸውን በሰለጠነ መንገድ እንዴት መፍታት እንዳለባቸው ከምታዩት በመነሳት መምከር የከበደን ለምንድን ነው? አንቺ አይደለም አንዳንዶቻችን እኮ ካላዩት የባሰ ነው የምንሆነው ከሀገር ስንወጣ። እንደውም እየመከሩ ነው ያሉት ያላዩት ናቸው። እኛ ያየነውን እድል ያላገኙ ናቸው እየመከሩ ነው። አረ እንዲህ አይባልም፣ ችግሮቻችን እንዲነፍታ አብረን ይኖርንን። ኤርትራውያን ኢትዮጵያ ውስጥ አሉ፣ ኢትዮጵያውያንም ኤርትራውያን ተጋብተዋል፣ ችግሮቻችን የምንፈታው እንዲህ ነው እያሉ እኮ እየመከሩን ያሉት እኮ ባልሰለጠነ መሬት ላይ ያሉት ናቸው። አይገርምም? ከሀገር ወጥተን የሰለጠነ ነገር እያየን የሰለጠነ ሀሳብ እንዴት ነው ማምጣት የከበደን? መቼስ ባለህበት ሀገር ላይ በለው፣ ፍጨው፣ ቁረጠው፣ ግደለው ምናምን የሚል ሰው አታይም። ያን ንግግር እንኳን የተናገር ከዛ እዚህ ሀገር ላይ የሚጠብቀን ታውቃለህ። ወደ ኤርትራና ወደ ኢትዮጵያ ወደ አፍሪካ ግን ኤክስፖርት ስታደርገው ይህን ንግግር እንዴት ነው አንደበታችንን ያዝ ማደርገን? ኦኬ ኢትዮጵያውያንና ኤርትራውያን ወይም የኢትዮጵያ መንግስትና የኤርትራ መንግስት ችግሮቻቸው እንዴት ይፍቱ? በዚህም ጉዳይ ላይ ማውራት አለብን ለማለት ያህል ነው። እንደ አገባባቸው ላድምጣቸው። ማይክ እና አሌክስ ፋኖ፣ ከዛ ወደ አፍሪካ ዩናይትድ ሄዳለሁ። 6 ናችሁ። 6 ደቂቃ አደርጋለሁ። ከ2 ከ3 ዙር በኋላ እንሰነባበታለን። እንዳማረብን ዛሬ በሰፊው ለማውራት የመጣሁት ፖለቲካዊ ጉዳይ ነበረ። ነገር ግን አንድ አጭበርባሪ ሰው ጉዳይ እሱ አጀንዳይን ወስዶት ከአጀንዳ ረጅም ጊዜ ወስዶብኛል። በስመ አብ ወልድ በምን ቀን እንደመጣ አላውቅም። እና አሁንም የሚያልቅ ነገር አይደለም። እንደ ብርድ ልብስ የሚተለተል ነገር ሆኖብኛል። እና አንዱን ስትይዙት አንዴ ብርድ ልብስ አንዴ ሲተለተል ወይ የሆነ ከሹራብ ሲተለተል ታውቃላችሁ፣ የሆነ ቦታ ላይ ካልቆረጣችሁ እንደዛ ነው እየሆነ ያለውና ፖለቲካውም እንዳይጎዳ ለማለት ያህል ነው። የተወሰነች ነገር ካወራን በኋላ የወሌዳችንን ካወራን በኋላ ወደ ምንሄድበት እንሄዳለን ለማለት ያህል ነው። እሺ ማይካችን 6 ደቂቃ አለ ወንድሜ። ሰላም ቴዲ ወንድማችን፣ ሰላም ሁላችሁም እዚህ ቤት ያላችሁት። ያ እኔ ደግሞ ቴዲ ስጠፋብኝ ምን ነው ተስፋ ቆረጠ እንደ ባሰብ ጉዳይ እያልኩ ነበርና እዚህም ያሉ ፖለቲከኞችም እንደዛው። ቴዲዬ ከመጀመሪያ በፊት አንድ ሞኝ ነበረ በጣም እኔ አሁን በአጠቃላይ ነው እናገር ያለሁት እና አንድ ሀገር ላይ አንድ ሞኝ ነበረና በእናቱ ስር ነው የሚኖረው። ይገርማል። ይሄ ልጅ ሁሉ ጊዜ እናቱ ነው የምታስተዳድረው እና ያው እዚች ዓለም ነገር ታውቃለህ፣ ማዘርየው ትመርሽና ለዚህ ልጅ እንዴት እንነግረዋለን ብሎ ሽማግሌ እዛ ሀገር የይሁዳም ታሪክ አይደለም አይደል አባቴ እንግዲህ አደወዲ ልታደካካሉ ይግረፍ እና ይሄ ልጅ አጋጣሚ ገባ ወንድ ስለሆነ ያው እናቱ እንደዚህ ሞታለች ብለን ከነገርነውስ ያው ራሱን ያንጠለጥላል ተብሎ